መሲሁን አላህ ሱብሓነሁ ወተዓላ በርካታ ድንቅ ተአምራቶችን ሰጥቶት ነበር። አንደኛ ሙታንን የማስነሳት ተአምር ሰጥቶት ነበር። ሁለተኛ ማየት የተሳናቸውን የመፈወስ ተአምር ተሰጥቶታል። ሶስተኛ መስማት የተሳናቸውን የመፈወስ ተአምር ተሰጥቶታል። አራተኛ መናገር የማይችሉ ድዳዎችን እንዲናገሩ አፋቸውን የመክፈትን ተአምር ሰጥቶታል። ሌላም በርካታ ተአምራቶችን አላህ ሱብሓነሁ ወተዓላ ሰጥቶታል። ሲገልጸው በቁርአን ላይ ምን ይላል? ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። የማርያም ልጅ መሲሁ ጸጋዬን ከዋልኩባቸው አገልጋዮቼ መካከል አንዱ ነው፣ እስራኤል ልጆችም ተምሳሌት አርአያ አድርጌዋለሁ እያለ አላህ ሱብሓነሁ ወተዓላ ይገልጸዋል። ሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ስለ መሲሁ ምን ይላል? መልመሲሑ ብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ወኡሙሁ ሰዲቀቱን ካና የእኩላኒ ጣዓም ይላል። የማርያም ልጅ መሲሁ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው አለ። ልክ እንዲሁ ደግሞ እናቱ እውነተኛ ነች ይለናል። ምን ማለት ነው እውነተኛ ነች ማለት? ከአምላክ ዘንድ የመጣውን መለኮታዊ ቃል በነቢያት ላይ የወረደውን በተግባር ያዋለች እውን ያደረገች ሴት ማለት ነው። እውን ያደረገች የሴት ነቢይ አልተላከም እንጂ የሴት ነቢይ ቢላክ መርየም ነቢይ ትሆን ነበር ይላሉ ዑለማው። ከአምላክ ዘንድ መለኮታዊ ራእይ ይወርድላት ነበር። አምላክ እያናገራት ነበር በመልአኩ ጅብሪል ዓለይሂ ሰላም በገብርኤል አማካኝነት። እናቱ ከዓለም ሴቶች ሁሉ ንጹህ ተብላ የተገለጸች ሴት ነች። በቁርአን ላይ አላህ ሱብሓነሁ ወተዓላ ንጹህ ሴት ብሎ የገለጻት እርሷን ነው። ቃለት አልመላኢከቱ ያ መርየም ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን። አንቺ መርየም ሆይ አላት አላህ ሱብሓነሁ ወተዓላ፣ እነሆን ያምላክሽ አላህ መርጬሻለሁ ከዓለማት ሴቶች ሁሉ አላት። አንጽቼሻለሁ አላት። ንጹህነቷን መግለጹ ለምን አስፈለገ? አይሁዶች እርሷን በዝሙት ልጅን ወለደች ብለው ስለዘለፏል። አምላክ አላህ ሱብሓነሁ ወተዓላ እናንተ እንዳላችሁ ሳትሆን እርሷ ንጹህ ሴት ነች ብሎ አላህ ሱብሓነሁ ወተዓላ ሊገልጽላት ወደደ። ንጹህ ነች፣ ማንም ወንድ አልነካትም። በህይወት ዘመኗ አንዲት ሰው አልነካትም። በንጽህናዋ በድንግልናዋ የወለደች ሴት ነች እርሷ። ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን፣ ከዓለማት ሴቶች ሁሉ ተመርጠሻል ተባለች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ስለ ኢየሱስና ስለ ማርያም ምን አሉ ወደሚለው እንሂድ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አነ አውለ ናሲ ብዒሳ ብን መርየም ወለይሰ በይኒ ወበይነሁ ነቢይ አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እኔ ለማርያም ልጅ ለመሲሁ ከማንም በላይ ወዳጁ ነኝ አሉ። እኔና በእርሱ መካከል ማንም ነቢይ የለምን ብለው ተናገሩ። ተቻረን ነቢያችን ሰለላሁ ዐለይሂ ወሰለም ከማንም በላይ ለመሲሁ ወዳጁ እኔ ነኝ ብለው ተናግረዋል። በጣም ይወዱታል፣ እርሱም በጣም ይወዳቸዋል። ለምን? በመካከላቸው ማንም የለም ነበር። ያለፈው ነቢይ ስለሚመጣው አብዝቶ ያበስር ነበር ዒሳ ዐለይሂ ሰላም። ከእርሱ በኋላ የመጡትም ስላለፈው ነቢይ በጣም አብዝተው ያወድሱት ነበር። ያቻርላ ይህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ስለ መሲሁ ሲናገሩ ምን አሉ? አነ ዳዕወተ ቢኢብራሂም ወቢሻረተ ዒሳ አሉ። እኔ የአባቴ የአብርሃም የጸሎት ውጤት ነኝ አሉ። የወንድሜ የመሲሁ ብስራትም ነኝ አሉ። ያችሁ ኢብራሂም ዐለይሂ ሰላም ጸሎት አድርጎ ነበር በሱረቱል በቀራ ላይ አምላክ ያለህ ሆይ ከዚህ ከመካ ሰዎች አንድን መልእክተኛ ለትውልድ አስነሳ ብሎ ለምኗል። ያን በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ፈጸመ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ የአባቴ የአብርሃም የጸሎት ውጤት ነኝ ያሉት ከዚህ አንጻር ነው። የወንድሜ የመሲሁ ብስራትም ነኝ አሉ ማለት ነቢዩላህ ዒሳ ዐለይሂ ሰላም በሱረቱ ሰፍ ቁጥር 6 ላይ ምን ይላል? ከእኔ በኋላ የሚመጣ ነቢይ አለ ስሙም ሙሐመድ ወይንም አሕመድ ይባላል ብሎ ነገራቸው ይላል። ያ የወንድሜ የመሲሁ ብስራት ነኝ ማለት ይሄ ነው። መሲሁ ከእርሱ በኋላ ያበሰረው ታላቅ ነቢይ እርሳቸውን ነው። ቃል በቃል ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኢል ኢኒ ረሱሉላህ ኢለይኩም ሙሰድቀን ሊማ በይነ የደየ ሚነ ተውራህ ወሙበሽረን ቢረሱሊን የእቲ ሚን ባዕዲ ስሙሁ አሕመድ፣ ከእኔ በኋላ የሚመጣን መልእክተኛ የማበስራቸው ነች ስሙም አሕመድ ወይንም ሙሐመድ ይባላል አላቸው ይላል። ይህ ነው ማርያም በምድራዊ ህይወቷና በቀጣዩ ዓለም ህይወቷ ስለነበራትና ስለሚኖራት እጣ ፈንታ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ከሙለ ሚነ ሪጃሊ ከሲር ወለም የክሙል ሚነ ኒሳኢ ኢላ አርበዐ ወሁም መርየም ወአስያ ወፋጢማ ወኸዲጃ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? በዚህ ዓለም ላይ ምሉዕነትን የተጎናጸፉ ጽድቅናን የተጎናጸፉ በርካቶች ናቸው ከወንዶች ከሴቶችም እንደዚያው አሉ። ከነዚያ መካከል ከጻድቃዎቹ ሴቶች መካከል ግን አንዷ የማርያም ነች ብለው ተናግረዋል። ማርያም ነች ብለው ተናግረዋል። ስለ ቀጣዩ ዓለም ዕጣ ፈንታ ሲናገሩ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኸይሩ ኒሳኢ አህሊል ጀነ አርበዐ ወሁም መርየም ወአስያ ወፋጢማ ወኸዲጃ።
የገነት ታላላቅና በላጭ ሴቶች 4 ናቸው አሉ። ከነዚያም መካከል አንዷ የመሲሁ እናት ማርያም ነች ብለው ተናገሩ። ስለ ምድራዊ ህይወቷ ጻድቅ ሴት ነች ብለው ተናግረዋል። ስለ ቀጣዩ ዓለም ህይወቷ የገነት ነች ብቻ ሳይሆን የገነት በላጭ ከተባሉት መካከል አንዷ ነች ብለው ተናግረውላታል። ይሄ ነው መርየም ዓለይሃ ሰላም እጅግ በጣም ጻድቅ ሴት ነች። ልክ እንዲሁ መሲሁ ዒሳ ዓለይሂ ሰላም እጅግ በጣም ደግና መልካም የአላህ ነቢይ ነው። አላህ መልእክተኛ ነው። አላህ ለእስራኤል ልጆች መርጦ የላከው ነው። አላህ በርካታ ተአምራትን አስከትሎ ሰጥቶታል። የነቢይነቱ የእውነተኛነቱ ማረጋገጫዎች የሆኑ ዘንድ ማለት ነው። ወለቀድ አተይና ሙሳ ልኪታበ ወቀፈይና ሚን ባዕድህ ብሩሱል ወአተይና ዒሳ ብነ መርየም ልበይናት ማርያምን ልጅ መሲሁን በርካታ ግልጽ የሆኑ ተአምራቶችንም ሰጠሁት ይላል። ወአየድናሁ ቢሩሒል ቁዱስ እያለ ይናገርልን። ይሄ ነው መንገዳቸው ምንድን ነው ታዲያ? መሲሁ ከኛ ምንድን ነው የፈለገው ነው ዋናው ነገር። ተደንቀን ምናምን በስራቸው ምናምን መሄድ አይደለም። መሲሁ ከኔ ምንድን ነው የፈለገው? እንዳመልከው ነው የፈለገው። ኢየሱስ ክርስቶስ አምልኩኝ ብሏል ወይ? አላለም። የትኛውም ቦታ ላይ ታዲያ ምንድን ነው ከኛ የሚፈልገው? ያን አንዱን አምላክ የላካቸውን አንዱን አምላክ እንድናመልክ ብቻ ነው ነቢያት የሚፈልጉት፣ ሌላ አይደለም። መሲሁ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡ ሙስተቂም አለ። የእኔም አምላክ የእናንተም አምላክ እርሱ አንዱ አምላክ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ኢየሱስ ክርስቶስ ምን አለ? ወደ አምላካችሁ አድርጋለሁ። ያን አንዱን አምላክ አምልኮ ነው፣ ሌላ አይደለም። መሲሁም የፈለገው ይሄን ነው። መሲሁ የትኛውን ቦታ ላይ እኔን ተገዙኝ አምልኩኝ አላለም። አምልኮን አልፈልግም እሱ። እኛ ስለምናውቀው ለአብ እንሰግዳለን ይላል አይደል? ለዛ ለአንዱ አምላክ ስገዱ እያለን ያስተማሩ ገብቷቸዋል አይደል? ስለዚህ ነቢያቶች ይህን ያስተማሩት፣ መሲሁም ይህን ያስተማረው። መሲሁን የሚወድ ካለ ብትወዱኝስ ትእዛዜን ትጠብቃላችሁ እንዳለው ከትእዛዞቹ መካከል ያን አንዱን አምላክ አምልኩ እንጂ እኔን አምልኩኝ የሚል ቃል በፍጹም አላስተማረም። ይህን ይመስላል። ይሄ ነው። ሌሎችን ሰዎች ስላሉ ሜይ ቢ ሌሎችን ጥያቄዎች በሌላ ጊዜ እንጠይቀሃለን። ብዙ ጥያቄ ያለኝ አክቹዋሊ ግን ያው የሌሎችን ፓርት ከመሰማት አንጻር እንዳላስቸገራችሁ ብዬ ነው። ለዛ ከዛሬ ይበቃል። ሌላ ጊዜ እጠይቀዋለሁ። አመሰግናለሁ። እሺ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እኔ የምለው እሱ ለምን ስለ ኢየሱስ ክርስቶስ ከና አኬ ጋር አትወያይም? አኬ 2 ቪዲዮ ሰርቶልሃል እንወያይ ብሎ ለምን እዚህ ጋር ምንም ማያውቁትን አመጣህ ትጫወትባቸዋለህ? በድሮ ህግ ሳይመጣ ይወጣል መጽሐፍ እየወጣ ጨረሽ ላውራ። አይ ጥሪ ነው። ለምን አትወያይም? ጥሪያቸውን ለምን አትቀበልም? እፎይ ያለው ሁሉ ለምሮ የምትፈራው እፎይ ለምን አትወያይም? አብርሃው ጨረሽ ላውራ። ጥሩ የጠራሻቸውን 2ቱም ሰዎች ከፊቴ መጥተው የመናገር ድፍረት የላቸውም። እዚህ ይምጡና ውይይት ያቀርቡልን፣ ችግር የለውም፣ እቀበላቸዋለሁ። ውይይት አኬ እኮ 2 ቪዲዮ ሰርቷል። ስለ ኢየሱስ ክርስቶስ አምላክነት እንወያይ ብሎ ከአንዴም 2 ቪዲዮ ሰርቷል። እፎይም ከአንዴ 2 ቪዲዮ ሰርቷል። ግን አንተ አንድም ቀን ተቀብለህ አታውቅም ጥያቄያቸው። እዚህ ጋር ያመጣ የሆነ የድሮ ህግ ሳይመጣ የነበረን መጽሐፍ አውጥተህ ትጫወትባቸዋለህ። እኔ ይብላኝ ለአንተ ለተከታዩ እንጂ እኔ እንኳን አንተ አንድም ቀን ላይ አንድ ጊዜ ጥሪያቸውና ያው ራሱ ወረደች። ራሳቸው በሩቅ ሆነው የሚፈልጓትን ርዕስ ይመርጡና የፈሪነታቸው መምህሮቻቸው ማለት ነው። ሰው ሊወያይ የፈለገውን ሰው ልወያይ እፈልጋለሁ፣ ርዕስ እንምረጥ፣ ሰዓት እንምረጥ፣ ቀን እንምረጥ። የለም የዓለም ፈሪዎች ማለት እነዚህ ናቸው። ራሳቸው የሆነች ቪዲዮ ቁርጥ ያደረጉና ስናስተምር በዚህች ርዕስ እንወያይ፣ በዚህ ቀን፣ በዚህ ሰዓት፣ በዚህ ቤቴ ና መወያየት ቢፈልግ ሰው ይምጣና ነግረን በዚህ ርዕስ አብረን መርጠን ነው መሆን ያለበት። ምን አደረገ ፎያቸው? የሆነ ጊዜ ላይ ሳስተምር ቪዲዮ ቆረጠና ይከታተላል። በዚች ቪዲዮ ላይ ያው እንደዚህ ብሎ ተናግሯል፣ በዚች እንወያይ፣ በዚህ ቀን በዚህ ሰዓት ና እጠብቅሃለሁ። እንዲያ ነገር አለ። ላና ርዕስ እንምረጥ። ያው አሁን እያልኩህ ነው። እና ርዕስ አብረን መርጠን ሰዓት መርጠን ቀን መርጠን ትወያያለህ። አብሽር፣ ችግር የለም። ከዚህ በፊት ከኔ ጋር እንዳላወራ አድርጎ ነግሯቸዋል። ወረበል በውስጥ አውርቷል ከኔ ጋር። ቪዲዮውን ልታገኙ ትችላላችሁ። ያላያችሁትም እንደሆን እንገራችሁ። ከኔ ጋር በውስጥ አውርቷል። ማስረጃ አምጣ ብዬ ተሳድቦ ነው የሄደው። ቦታችኋል አይደለ? ጥራቸውና እዚህ ይግቡ። ከዚያ በኋላ
መወያየት የፈለገ ሰው ማንኛውም ሰው ሊሆን ይችላል። ዲያቆኖቻችሁ፣ ቀሳውስቶቻችሁ ሁላቸው ርዕስ አብረን መርጠን ነው መሆን ያለበት። እነሱ በፈለጉት ርዕስ፣ እነሱ በፈለጉት ሰዓት፣ እነሱ በፈለጉት ቀን። ከዚያ በኋላ አልመጡም እያላችሁ ጀግራ ያጫወታችኋል። ክርስቲያኖች ካላችሁ መግባት መጠየቅ ትችላላችሁ። ታይኪ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ እኔ የምጠይቀው ስለ ውርስ ነው። አላህ አባቴ ሁለት ማለት እናቴንና እንደገና ወንድሞች ሌላ እና ከሞተ በኋላ በሽምግልና ምናምን ውርስ ተካፍለናል ማለት ነው። ግማሽ ለኛ ከልጆች ጋር፣ ግማሽ ደግሞ ለነሱ። አሁን ደግሞ አላህ ሁለት እናት ሞተች ማለት ነው። እና ስትሞት እንደ አዲስ ውርስ ብለው እየተሰማኝ አይደለም። አሁንም አይሰማም። እስካሁን ይሰማል። እሺ እጅጋምላ ተመለለ። እሺ እኔ ስለውስና አባቴ አላህ ይርሐመው ሁለት ሚስት ነው ያገባው። ሁለት ሚስት አራት አሶም አላህ ይርሐመው እና እሱ ሲሞት ውርስ ተካፈለ። እናቴ ከልጆቿ እነሱም ከእናታቸው ጋር እኩል ተካፍለው ግማሽ ግማሽ ማለት ነው። አሁን አላህ ይርሐመው የእነሱ እናት ሞተች። ስትሞት ልጆቹ እንደ አዲስ ተካፈሉ ማለት ነው። ድጋሚ ግማሽ ውርስ ለኛ ይገባናል ብለው ማለት ነው። እና አሁን ጠይቀው የፈለኩት ሸሪዓው እንዴት ነው? ሁለት ሚስት ያለው ሰው ውርስ ላይ እኩል መካፈል ያለባቸው ወይስ ሁለተኛ ሚስት ሆነችው የግማሽ ግማሽ ነው ተካፈሉ? እኩል ነው። ለአንደኛ ሚስት ለሆነችው ልጆች ለሁለተኛ ለሆነችው ሚስት ልጆች ተብሎ የሚቀነስ የሚጨምር ምናምን ነገር የለም። እንደዛ አይደለም። የሰውየው ተወለዳቸው ድረስ ሁላቸው ነው። የዚችኛዋ የተለየ የዚችኛዋ የተለየ ብሎ ሂሳብ የለም። ሁሉም ሸሪዓ እንዳስቀምጠላቸው የከፈለ ሰላት ይከፈላሉ። እነሱ ምን ይላሉ? ያው ፍርድ ቤት ሲቆሙ እኛ እህቶቻችን እኛን ማለት ነው እኛን ገበያው አቤት አቤት ጸጋና ሰላም ይብዛልህ። እንዴት ነህ? ሰላም ነው አለን። አማን ነው? ደህና። እሺ ክርስቲያን ነህ? አዎ። ጥያቄ አለ ወይንስ ትመልሳለህ? ጥያቄ ያልገባኝ ነገር ስላለ ነው። ሱራ 107 4 እና 5 ላይ ያለው በአማርኛና በኦሮምኛ ሳነበው አልመጣልኝም። አረበኛውን ቼክ እንድታደርግልኝ ነው። እሺ ችግር የለውም። ሱራ ስንት ነው ያልከው? 107 4 እና 5። እሺ መቶ ሰባት እሺ ፈወይሉን ሊልሙሰሊን አለዚነ ሁም ዐን ሶላቲሂም ሳሁን ይላል። ወዮላቸው ለሰጋጆች አለ። ምን አይነት ሰጋጆች? አለዚነ ሁም ዐን ሶላቲሂም ሳሁን፣ ለእነዚያ እነርሱ ከስግደታቸው ዘንጊዎች ለሆኑት ሰጋጆች አለ። ሶላት ይሰግዳሉ፣ ነገር ግን ጊዜውን አይጠብቁም። እየዘገዩ ይመጣሉ ወይ ጊዜውን አሳልፈው ይሰግዳሉ። እነዚህ ሰዎች ከጊዜው መዘግየት እንደሌለባቸው በጊዜው ጠብቀው መስገድ እንዳለባቸው የሚያሳስብ የሆነ አንቀጽ ነው። ወዮላቸው ለእነዚያ ለሰጋጆች ብሎ ዝም ቢል ይህ ስህተት ነበር። ሰጋጆችን በመስገዳቸው ሊቀጣቸው ነው ማለት ነው። ነገር ግን እንደዛ ሳይሆን ምን አይነት ሰጋጆች ናቸው የሚለውን ቀጣዩ ሲመልስልን እናገኘዋለን። እነዚያ ከሶላታቸው የሚዘናጉ ናቸው ብሎ ገለጿቸው። ያጠየቀል ጃ ጃ ጃ ሶሪ እኔ ከዛ በመሀል እሺ
እና ደግሞ ጥያቄ አንድ ማለት በእስልምና የኢየሱስ ክርስቶስ ሞት እንዴት ይታያል የሚለው እና ደግሞ ላይ እንትን ላይ ምንድነው በእስልምና ምንድን ነው ያልኩኝ? በእስልምና የኢየሱስ ክርስቶስ ሞት እንዴት ይታያል ማለት ላይ የሚያውቁ ሰዎች ከነገሩኝ አንጻር ሰው ሌላ ሰው መስሎለት እንደሞተ ማለት ላይ ኢየሱስ ራሱ ሳይሆን አመሳስሎ እንደሞተ እና ኢቨን ቀኑንም ሲቆጠር ላይክ 3 ቀን እንዳልሞላው አስረድታኛለች ጓደኛዬ። ግን ላይክ ሞር ኦፍ ላይክ እኔ መረዳት የሚፈልገው በእናንተ ምን እሱ እንዴት ይታያል ነው። ሁለተኛ ደግሞ ይሄ ያ ኢየሱስ ስለ ነብዩ መሐመድ የተናገረው ነገር አለ የሚባል ነገር ስለሰማሁ ስለማውቅ አመሰግናለሁ። ነብዩ መሐመድ ስለ ኢየሱስ የተናገሩት ነው ነው አይ መሐመድ ስለ ኢየሱስ ሳይሆን ኢየሱስ ስለ መሐመድ የተናገረው። እሺ ነብዩ መሐመድ ስለ ኢየሱስ ሞት በእስልምና ላይ ያለው አመለካከት አስተምሮ ምንድን ነው? የመጀመሪያው እንግዲህ እንደ እስልምና መሲሁ ዒሳ ዓለይሂ ሰላም አልተገደለም፣ አልተሰቀለም። ቃል በቃል አላህ ሱብሓነሁ ወተዓላ ምንም በሚያሻማ ሁኔታ ወማ ቀተሉሁ ወማ ሰለቡሁ ይላል። አልገደሉትም፣ አልሰቀሉትም። ታዲያ ምን ሆነ ከተባለ አምላክ አላህ ሱብሓነሁ ወተዓላ ወረድ ብሎ እዛ ሲናገር ምን አለ? በል ረፈዐሁ ላሁ ኢለይህ፣ በእርግጥም በእውነትም እኔ ወደ እኔ አንስቼዋለሁ ብሎ አላህ ሱብሓነሁ ወተዓላ ይናገራል። በጠላት አድኖታል። እሱን ለመግደል አሴሩበት። አላህ በቁርአን ላይ ሲናገር ወመከሩ ወመከረ አላህ ወላሁ ኸይሩል ማኪሪን አለ። ተንኮልን ሰሩበት፣ ተነሰሱበት ይቻላልና እኔም አምላክ አላህ ሱብሓነሁ ወተዓላ ያንን ተንኮልንና ሴራውን አከሸፍኩባቸዋል። ወላሁ ኸይሩል ማኪሪን ቃል አላህ ያ ዒሳ አንተ ዒሳ ሆይ አለ ኢኒ ሙተወፊከ እኔ አንተን ልወስደው ወራፊዑከ ኢለየ ወደ እኔም ላነሳህ ነው አለ ወሙጠሂሩከ ሚነ ለዚነ ከፈሩ ከነዚያ ከካዱትም ላነጻ ነው ላድና ነው አለ። አምላክ አላህ ሱብሓነሁ ወተዓላ አድነኝ ይህንን አድነኝ የሚለውን ጥያቄ ጠይቋል ወይ? እንደ መጽሐፋቸው እንደ መጽሐፍ ቅዱስ ራሱ ጠይቋል። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አባት ሆይ ከዚህ ሰዓት አድነኝ ብሎ ለምኖታል። አላህ ቃል በቃል በቁርአን ላይ አዳንኩትም እያለ ይናገራል። ከታችኋል እና መሲሁ ድኗል። ለእነዚያ ወንበዴዎች አሳልፎ አልሰጠውም፣ በፍጹም ለምኖታል። ተመልከቱ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ማ ሚን ነቢይን ኢላ ወለሁ ዳዕወቱን ሙስተጃባ አሉ። ማንም ነቢይ የለም ተቀባይነት ያለው የጸሎት የዱዓ እድል ቢኖረው እንጂ አሉ። ሁሉም ነቢይ አድርጎ ሄዷል፣ እኔ ስቀር አሉ። የእኔን ግን የትንሣኤ ቀን ለትውልዶቼ ምልጃ ትሆንልኝ ዘንድ አቆይቻታለሁኝ አሉ። መሲሁ ምን ነበር የለመነው ነገር ተብሎ ሲታይ እንዲድን ነበር የለመነው። በዚያች በተሰጠችው እድል እንዲድን ለምኖታል። አምላክ አላህ ሱብሓነሁ ወተዓላ አላዋረደውም፣ አላሳፈረውም። ጸሎቱን ተቀበለው፣ አዳነው፣ አነሳው ወደ እርሱ። የት ይገኛል ታዲያ ከተባለ በሁለተኛው ሰማይ ላይ ይገኛል። ማን አረጋገጠ እዛ እንዳለ ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቀጥታ ሄደው አይተውታል። ነቢያችን ሰለላሁ ዐለይሂ ወሰለም የሶላትን ትእዛዝ ዛሬ የምንሰግደውን ሶላት ከአምላክ ዘንድ ነው ሄደው የተቀበሉት፣ ከአላህ ዘንድ 7ቱን ሰማያት አድርገዋል። አንደኛው ሰማይ ላይ ሁለተኛው ሰማይ ላይ ይሄዱ እያለ ቃል በቃል ሲናገሩ ምን አለ? ሶሒህ ሙስሊም 162 ላይ ማስረጃን ታገኝታላችሁ። ሰው የሆነ ሐዲስ ነው። ቃል ነቢ ሰለላሁ ዐለይሂ ወሰለም ኢጠለዕቱ ፊ ሰማኢ ሳኒያ ፈረአይቱ ዒሳ ዐለይሂ ሰላም አሉ። ወደ ሁለተኛው ሰማይ ላይ ባረግኩኝም ጊዜ የማርያም ልጅ መሲሁን አገኘሁት አሉ። ያው ምን ተባባሉ? ያወሩት ወሬ አለ ወይ ከተባለ አዎ አለ። ቃል ነቢ ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? ፈረሐበ ቢ አሉ፣ ተቀበለኝ፣ ማቀባበል አደረገልኝ አሉ። ወሰለመ ዐለይ ሰላምታንም አቀረበልኝ አሉ። የነቢያት ሰላምታ ምንድን ነው? ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ የሚለው ነው። የአላህ ሰላም እዝነት በረከት በአንተ ላይ ይስፈን አላቸው። ነቢ ሰለላሁ ዐለይሂ ወሰለም ያን መለሱለት። ወደዓሊ ብልኸይር አሉ። ቀጥለው ከአምላኬም ዘንድ እየሄድኩኝ ስለሆነ መልካም ነገር እንዲገጥመኝ ከአምላኬ ዘንድ ጸሎት አደረገልኝ፣ ለመነልኝም አሉ። ያው ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ምን ብሎ እንደተቀበላቸው ሲገልጹ ፈቃለ ሊ እንዲህም ብሎ ተቀበለኝ አሉ። መርሐበን ቢልአኺ ሷሊህ ወነቢይ ሷሊህ፣ መልካሙ ወንድማችን መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣ ብሎ ተቀበላቸው። ያ ሰላም! እንዴት አወቃቸው? እኔ በጣም የደነቀኝ ነገር ይሄ ነው። ከዚያ በፊት አይቷቸዋል ወይ? በገጽታ አላያቸውም። ታዲያ እንዴት ሊያውቃቸው ቻለ? መሲሁ ለምን አልጠየቀም? ይሄ ማን ነው ብሎ ይጠይቃል እኮ የማያውቀውን አካል አይደለ? መጠየቅ አላስፈልጋቸውም ነቢያቶች እርሳቸውን ባያቸው ጊዜ። ለምን? ምክንያቱም ነቢይ የተባለ ሁሉ የእርሳቸውን ገጽታ ያውቃልና።
ማንም ነብይ የለም የነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ገጽታ የሚያውቅ ቢሆን እንጂ ያ ጀማዓ። ለዚህ ማስረጃ አለ ወይ? አዎ يقول الله سبحانه وتعالى الذين آتيناهم الكتاب يعرفونه كما يعرفون أبناءهم ሙሐመድ ሆይ እነዚያ ከአንተ በፊት መጽሐፍቶችን የሰጠኋቸው የራሳቸውን ልጅ እንደሚያውቁ አንተን ያውቁሃል አለ። ሱብሃንአላህ። የራሳቸውን አንድ ሰው የራሱን ልጅ እንደማይሰጥ ሁሉ የራሱን ልጅ በደንብ አድርጎ እንደሚያውቀው ሁሉ አንተንም ከዚያ በላይ ነው የሚያውቁህ አላቸው። ያዕሪፉነሁ ከማ ያዕሪፉነ አብናአሁም ሙሉ ገጽታቸው ሁሉ ተገልጾላቸዋል። ታቸዋል። ለዚህም ነው መዲና ላይ የነበሩ እውነተኛ ይሁዲዎች የመጨረሻው ዘመን ነብይ ይመጣልናል ብለው ሲጠባበቁ የነበሩ ልክ ነቢ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ተሳደው በመጡ ጊዜ ወዳው እንዳያቸው ነው በገጽታ ያወቋቸው። ወላሂ ወዳው እንዳያቸው። አብዱላህ ኢብኑ ሰላም ታላቁ የይሁዲዎች ሊቅ ነበር። መዲና ላይ ወደ እርሳቸው የመጨረሻው ዘመን ነብይ ተሳዷል የሚል ወሬ ሰማና ወደ ቤታቸው ቀጥታ ሄደ። ወዳው እንዳየ ወዳው ነው ያዘከረው። ይሄ ነው ቃል የተገባህልን የመጨረሻው ዘመን ነብይ አንተ ራስህ ነህ ያለው። የአይሁዶች ሊቅ ነው ያ ጀማዓ። ሁሉም አይሁዶች አዋቂያቸው ማን ነው ቢባሉ በዚያ ሰዓት ይህን ሰው ነው አብዱላህ ኢብኑ ሰላም ነው የሚሉት። በዚህም ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና هذا الوجه ليس بوجه كذاب አለ። በአንተ ላይ የማየው ፊት የውሸታም ሰው ፊት አይደለም፣ በእውነተኛ ቃል የተገባኸው ነብይ አንተ ራስህ ነህ አለ። ወዲያው እስልምና ተቀበለ፣ ሻሃዳ ያዘ። ነቢያችን ሰለላሁ ዐለይሂ ወሰለም ቆይ እንዳትሄድ አሉት ነቢያችን ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ምን ሆነ? ከዚያ በኋላ ያ መዓሽረ የሁድ ተዓሉ አሏቸው። መዲና ላይ የነበሩ አይሁዲዎችን እንዳለ ጠሯቸው ነው አላቸው። ነቢ ሰለላሁ ዐለይሂ ወሰለም አብዱላህ ብን ሰላምን እቤት ተደበቀ አሉት። እቤት ተደበቀ። አይሁዲዎች እንዳለ ተጠሩ። ሙሐመድ ከኛ ደግሞ ዛሬ ምን ፈልጎ ነው ብለው ቤታቸው መጡ። ሁላቸው በር ላይ ቆሙ። ነቢ ሰለላሁ ዐለይሂ ወሰለም ከፊታቸው ቆሙና ማ አብዱላህ ብን ሰላም ፊኩም አላቸው። አብዱላህ ብን ሰላም በመካከላቸው ያለው ደረጃ ምንድን ነው? ስለ እርሱ ምን ትላላችሁ? ምንድን ነው አቋማቸው አሏቸው። አይሁዲዎች በአንድ ድምፅ ምን አሉ? ዓሊሙና ወብኑ ዓሊሚና ሐብሩና ወብኑ ሐብሪና አሉ። እንዴ እርሱማ አዋቂያችን የአዋቂያችን ልጅ ነው፣ ሊቃችን የሊቆቻችን ልጅ ነው ብለው መሰከሩለት። ፈከይፈ ለው አስለም አሏቸው ነቢ ሰለላሁ ዐለይሂ ወሰለም። እስልምና ቢቀበል ምን ይመስላችኋል? ምን ትላላችሁ አላቸው። በመካከላቸው መጉመትነት ሆነ። አይሁዲዎች ምን አሉ? ላ በፍጹም አያደርገውም አይቀበልም እሱ አሉ። ተዓል ያ አብደላህ ብን ሰላም ወሽሀድ አሉት ነቢ ሰለላሁ ዐለይሂ ወሰለም። አንተ አብደላህ ብን ሰላም ሆይ ውጣናና መስክር እውነትን አሉት። ወዲያው አብደላህ ብን ሰላም መጣ። እናንተ የአይሁድ ስብስቦች ሆይ የመጨረሻው ዘመን ነቢይ ይመጣልናል ብለን ልንጠብቅ እዚህ ሀገር መተናል። ያው እና እርሱ ራሱ ነው። እኔ ከዚህ በኋላ እስልምና ተቀብያለሁ ብሎ በፊታቸው ቆሞ መሰከረ። هذا هو عبد الله بن سلام። እርሱ ብቻ አይደለም እንዳለ እዚያ መዲና ላይ ያሉ አይሁዶች ያውቋቸው ነበር። አላህ ይሄም ሚስጥራቸውን የውስጣቸውን ሁሉ የሚያውቅ የሆነው አምላክ አላህ በቁርአን ላይ ተናገረባቸው። ሙሐመድ ሆይ الذين آتيناهم الكتاب يعرفون كما يعرفون أبناءهم። እነዚህ ሰዎች የራሳቸውን ልጅ እንደሚያውቁ አንተ እንደሆንክ ያውቃሉ። ሳያውቁ ቀርቶ አይደለም፣ ነገር ግን በውስጣቸው ቅናቻ ይዞባቸው ነው። ምንድነው ቅናቸው? ምክንያቱም እነርሱ ነብይነትን የሚጠብቁት ከኢስሐቅ ዘር ብቻ ነበር። ገብታቸዋል። ሲያዩአቸው ጊዜ ልክ ሲመጡ ከእስማኤል ዘር ሆኑባቸው። ያ ነው ዘረኝነት ነው የያዛቸው እንጂ ያ የተገለጸው ማንነቱ እንዳለ በእርሳቸው ላይ አይተውት ነበረ። እና ይሄ ነው እና መሲሁን አላህ ስብሐነሁ ወተዓላ አንስቶታል። እንዲገደል እንዲሰቀል አላደረገውም። በሰማይ ላይ በክብር ይገኛል። ታዲያ መጨረሻ ዘመን ላይ ከመጨረሻው ዘመን ከእንትን ከማለቱ ዓለም ከመፈጸሟ በፊት ዳግም ወደ ምድር ይመጣል። ወደ ምድር ይመጣል። የሚቆየውን ቆይታ ቆይቶ እንደ ማንኛውም ሰው ይሞታል። ስንት ዓመት ይቆያል? ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ የምኩቱ ፊኩም 40 አሉ። በአንድ ሐዲስ ላይ የምኩቱ ፊኩም 7 ሲኒን አሉ። የማርያም ልጅ መሲሁ ዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል ካሉ በኋላ በመካከላቸውም 7 ዓመት ይቆያል አሉ። በሌላ ሐዲስ ላይ በምድር ላይ 40 ዓመት ይቆያል አሉ። ተመልከቱ። ታዲያ ይጋጫሉ ወይ? ሐዲሱ አንድ ቦታ ላይ 7 ዓመት አንድ ቦታ ላይ 40 ዓመት ላ አይጋጭም። ሐዲሱን በደንብ አድርጋችሁ አዳምጣችሁ እንዳልኩ በመካከላችሁ 7 ዓመት ይቆያል አሉ በአንድ ሐዲስ ላይ፣ በሌላኛው ላይ በምድር ላይ 40 ዓመት ይቆያል አሉ። ይለያያል አይለይም? ሐዲሱ የተለያየ ነው። በመካከላችሁ ያሉት ወርዶ በመካከላቸው የሚቆየ ቆይታ ጊዜ ነው። በምድር ላይ ሲሉ ጊዜ በምድር ላይ የቆየ ቆይታ አለ ከዚህ በፊት እና ዳግም መጥቶ የሚቆየ ቆይታ በአጠቃላይ 40 ዓመት ይሆናል ነው።
ስለዚህ 7 ዓመት እንደሚቆይ በመካከላችን ከተነገረ ከዚህ በፊት ምን ያክል ዓመት ቆይቶ ነበር ማለት ነው? 40 ዓመት ይሞላ ዘንድ ከዚህ በፊት ምን ያክል ዓመት ቆይቷል ማለት ነው በምድር ላይ? መልሱ። ምን ያክል ቆይቷል ማለት ነው? 33 ዓመት 33 ዓመት። ስለዚህ መሲሁ በምድር ላይ ለ33 ዓመት ያክል ቆይቷል። ከዚያ በኋላ ዳግም በሚመጣ ጊዜ 7 ዓመት ሲቆይ በአጠቃላይ 40 ዓመት ሞላ ማለት ነው። ኢማም ኢብኑ ከሲር ረሒመሁላህ ተዓላ ኢብኑ ተይሚያ ታላቁ ተማሪ እንደዚህ አድርገው ሐዲሱን በዚህ መልኩ ፈተውታል። እና የዛኔ እንደ ማንኛውም ሰው በምድር ላይ ይመጣል። መላኩ ማነው? መሲሁ ዒሳ ዓለይሂ ሰላም በሚመጣ ጊዜ ከሰማይ ነቢ ሰለላሁ ዓለይሂ ወሰለም እንዴት እንደሚመጣ መልኩን ሁሉ ገጽታውን ሁሉ የሚለብሰውን ልብስ በሚመጣ ጊዜ ማለት ነው የመልኩ ውበቱ ሁሉ ተክለ ሰውነቱ፣ ከለሩ፣ ጸጉሩ እንዳለ ሁሉ ነግረውናል። ወኢኒ ኡሐዲሱኩም ዐንሁ ፈዕሪፉሁ አሉ። ገና ሲናገሩ ስለ እርሱ ትንቢትን ሲነግሩ ምን አሉ? እኔ ስለ መሲሁ መምጣት ዳግም ልነግራችሁ ነው፣ በደንብ ወቁት ስሙኝ አሉ። ገና ሲወርድ ጊዜ በሁለት መላእክት ታጅቦ እንደሚወርድ ተናገሩ። ከሰማይ በሚወርድ ጊዜ መሲሁ ዒሳ ዓለይሂ ሰላም በሁለት መላእክቶች ይታጀባል። ታጅቦ ነው የሚወርደው። ከቀኝ አንድ መልአክ፣ ከግራ አንድ መልአክ። በሚወርድ ጊዜ የት ይወርዳል? ደማስቆ ላይ ይወርዳል። ከዚያ በኋላ ወዴት ይመጣል? ወደ ኢየሩሳሌም ይመጣል። ወደ ኢየሩሳሌም ሲያስተምርበት ወደ ነበረ ወደዛች ሀገር ይመጣል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። በሚመጣ ጊዜ ገጽታውን ሲነግሩ ምን አሉ? ለይሰ ቢጠዊል ወላ ቢልቀሲር አሉ፣ ወላኪነሁ መርቡዕ አይ ሙተወሲጥ። በጣም ረጅም አይደለም መሲሁ አሉ፣ በጣም ማጭርም አይደለም አሉ። በጣም ረጅም አይደለም፣ በጣም ማጭርም አይደለም፣ ነገር ግን እርሱ መካከለኛ ነው አሉ። ዋሲዕ በይነ መንኪበይህ አሉ፣ በትከሻዎቹ መካከል ሰፊ ነው አሉ። ዓሪድ ሶድር አሉ፣ ደረቱ ሰፋ ያለ ነው አሉ። እጅግ በጣም የውበት ባለቤት ነው መሲሁ። በጣም ቆንጆ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በጣም ረጅም አይደለም፣ በጣም አጭርም አይደለም፣ ደረቱ ሰፋ ያለ ነው፣ ትከሻው ሰፋ ያለ ነው ብለው ተናገሩ። ወሸዕሩሁ ኢላ ሸሕመቲ ኡዙነይህ አሉ፣ ጸጉሩም እስከ ጆሮዎቹ ጫፍ ድረስ ይደርሳል አሉ። ትንሽ ረዘም ያለ ነው እስከዚህ ድረስ። በጣም ቀይም አይደለም፣ በጣም ነጭም አይደለም፣ መካከለኛ እንደሆነም ተናግረዋል። የሚለብሳቸው ልብሶች ወደ ዳለቻ የሄዱ ልብሶች ናቸው። ወጥ የሆነ ልብስም አይደለም። ከታች ልክ እንደ ሸርጥ አንድ ከታች አለ። ከታውን ሲነግሩ ምን አሉ? ለይሰ ቢጠዊል ወላ ቢልቀሲር አሉ፣ ወላኪነሁ መርቡዕ አይ ሙተወሲጥ። በጣም ረጅም አይደለም መሲሁ አሉ፣ በጣም ማጭርም አይደለም አሉ። በጣም ረጅም አይደለም፣ በጣም ማጭርም አይደለም፣ ነገር ግን እርሱ መካከለኛ ነው አሉ። ዋሲዕ በይነ መንኪበይህ አሉ፣ በትከሻዎቹ መካከል ሰፊ ነው አሉ። ዓሪድ ሶድር አሉ፣ ደረቱ ሰፋ ያለ ነው አሉ። እጅግ በጣም የውበት ባለቤት ነው መሲሁ። በጣም ቆንጆ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በጣም ረጅም አይደለም፣ በጣም አጭርም አይደለም፣ ደረቱ ሰፋ ያለ ነው፣ ትከሻው ሰፋ ያለ ነው ብለው ተናገሩ። ወሸዕሩሁ ኢላ ሸሕመቲ ኡዙነይህ አሉ፣ ጸጉሩም እስከ ጆሮዎቹ ጫፍ ድረስ ይደርሳል አሉ። ትንሽ ረዘም ያለ ነው እስከዚህ ድረስ። በጣም ቀይም አይደለም፣ በጣም ነጭም አይደለም፣ መካከለኛ እንደሆነም ተናግረዋል። የሚለብሳቸው ልብሶች ወደ ዳለቻ የሄዱ ልብሶች ናቸው። ወጥ የሆነ ልብስም አይደለም። ከታች ልክ እንደ ሸርጥ አንድ ከታች አለ፣ ከላይ ደግሞ አንድ አለ። የተከፈሉ ልብሶች ናቸው ብለው ተናገሩ። በሚመጣ ጊዜ ገና ስታዩትም እርሱ ከራሱ ላይ ልክ እንደ ውሃ፣ ልክ ሰውየው ለምሳሌ ዝናብ መቶት እየተንጠፈጠፈ ከፀጉሩ እንደሚወርድ አለ አይደለ ውሃ፣ እርሱም ልክ እንደዛ ሲመጣ ታዩታላችሁ። ከእርሱ ግን ወርቅና የሆነ የዚህ አይነት የወርቅ አይነት ነገር እየዘነበ ይመስላችኋል። ከራሱ ላይ የሆነ ነብዩ ሰለላሁ ዐለይሂ ወሰለም ገልጸውታል። የዛኔ በምታገኙትም ጊዜ አሉ ነብዩ ሰለላሁ ዐለይሂ ወሰለም መን አድረከ ሚንኩም ዒሳ ብን መርየም ፈሊየቅረእሁ ሚኒ ሰላም አሉ። አደራ ከእናንተ የማርያምን ልጅ ያገኘ የእኔን ሰላምታ ያንብብለት ብለው ተናገሩ። ሰላሙ አለይኩም ብለውሃል ነቢዩ መሐመድ ብላቸው አድርሱ። ይሄ ውዴታቸውን የሚገልጽ ነው። ትንቢቱን እየተናገሩ እያለ አደራ ትውልዶች ስታገኙት ሰላምታይን አድርሱ ለእርሱ ለዚያ ለታላቅ ነብይ ብለው የአላህ ሰላም በአንተ ላይ ይስፈን ብለውሃል ብላችሁ አድርሱ ብለውናል። እናደርሳለን። ነብዩ ሰለላሁ ዐለይሂ ወሰለም የዛኔ ትውልዶቻቸው በሚያገኟቸው ጊዜ መሲሁን ሰላምታ እንደሚያደርሱ ያው ትዕዛዛቸውን ጠብቀን እንገኛለን። ከዚያ በኋላ ምን ይሆናል? ከዚያም በኋላ እናንተ ልትሰግዱ በተዘጋጃችሁበት ጊዜ ነው የሚደርሰው ብለው ነግረውናል። ልክ ሲገባም የዛኔ በጊዜው የሚኖረው መሪ መህዲ ይባላል። እርሱ ተቀደም ያ ሩህ አላህ ያ ከሊመት አላህ
አንተ በአላህ ቃልና በአላህ መንፈስ የተገኘህ የአላህ ነቢይ ተቀድመህ አሰግደን ብሎ ይናገረዋል አሉ። መሲሁም ምን ብሎ ይመልሳል? ኢነሃ ኡቂመት ለኩም ይላችኋልም አሉ። የሚናገረውን ሁሉ ያውቃሉ። ነቢ ስ ሰለም እርሱ ለእናንተ ነው ኢቃም የተደረገውና እናንተ አሰግዱ ይላችኋል አሉ። የዛኔም በጊዜው ያለው መሪ ተቀድሞ ያሰግዳል አሉ። መሲሁ ከኋላችሁ ይሰግዳልም አሉ። ከዚያም ሰግዶ እንደጨረሰ ይሄ ቀጥታ ደጃልን ሐሰተኛውን መሲህ ፍለጋ ይወጣል። ያሰላም ዓለም በአንድ ሐሰተኛ መሪ በሐሰተኛው መሪ በመሲሁ ደጃል እየተመራች የዛኔ ነው የሚወርደው። ሐሰተኛውን መሲህ ማን ነው? አይሁዶች እስካሁን ድረስ መሲሁ ይመጣል ብለው እየተጠባበቁ ነው ያሉት። እውነተኛው መሲህ የማርያም ልጅ ነው። አዎ የማርያም ልጅ ነው እውነተኛው መሲህ። እርሱን ሳይቀበሉ ቀርተዋል። መሲህ እንደሚመጣ ባለፉት ነቢያቶች አንደበት ተነግሯቸዋል። ጌታቸዋል አረ ያን መሲሁ የማርያም ልጅ በመጣላቸው ጊዜ አንቀበልም ብለዋል። እስካሁን ድረስ መሲሁ ይመጣል ብለው አይሁዶች እየጠበቁ ነው ያሉት። ነገር ግን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአይሁዶች የሚጠብቁት መሲህ ማን እንደሆነ በትንቢት ነግረውናል። ሐሰተኛው መሲሁ ደጃል የዛኔ መሲሁ ዶላላ የጥመት መሲሁ በሚመጣም ጊዜ አይሁዶች ወዳው ይከተሉታል አሉ ነቢ ሰለላሁ ዐለይሂ ወሰለም። የኽሩጁ ደጃል ምን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩኡሲሂም ጠያሊስ አሉ። ሐሰተኛው መሲህ የዘመኑ ፍጻሜ ላይ ይነሳል። የዛኔም አይሁዶች ያውና ቃል የተገባው መሲህ ለእኛ መጥቷል ብለው ወዲያው ይከተሉታል አሉ። ተመልከቱ። የዛኔም አምላክ አላህ ስብሓነ ወተዓላ ከሰማይ እውነተኛውን መሲህ ያወርደዋል አሉ። በእውነተኛው መሲህ ሐሰተኛውን መሲሁን ፍጻሜው ያደርግበታል አሉ። ተመልከቱ። መሲሁን ዒሳ ዓለይሂ ሰላምን እስካሁን ድረስ ያቆየበት ምክንያት አምላክ አላህ አሁን ገባችሁ? ወደፊት የሚመጣው ሐሰተኛውን መሲህ ማጥፋት ያለበት ማን ነው? ኢብራሂም መጥቶ ቢያጠፋው ኢብራሂም ዓለይሂ ሰላም የአላህ ጥበብ ነው እዚህ ጋር ትክክል ነው አይሆንም ነበር። ሙሴ መጥቶ ቢያጠፋው ይሁን ነበር ጥበቡ አያስኬድም ነበር። ሙሴ ጋር የሚያያይዘው ነገር የለምና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቢያጠፉት ኖሮ መሲሁ ደጃልን ጥበቡ ያስኬድ ነበር። የአምላክ ጥበብ እንደዚህ አይሄድም የአምላክ ጥበብ። ነገር ግን ማነው ማጥፋት ያለበት? እሱን ያ የተካደውና የተስተባበለው እውነተኛው መሲህ እርሱ ነው ማጥፋት ያለበት ሐሰተኛውን መሲህ። ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ መሲሁን እስከ ዘመኑ ፍጻሜ ድረስ እንዲቆይ ያደረገው። ገብታችኋል? የዛኔ መሲሁ ዒሳ ዓለይሂ ሰላም ሐሰተኛውን መሲህ ፍለጋ ይወጣል። ወዳው ይገናኛሉ አሉ ነቢ ሰለላሁ ዐለይሂ ወሰለም። በሚገናኙ ጊዜ የሚሆነውንም ተናገሩ። فعندما يرى الدجال عيسى يعني يذوب كما يذوب الملح አሉ። እውነተኛው መሲህ ሐሰተኛውን መሲህ ፍለጋ ይወጣል። ልክ እየሄደ ያለ ፊት ለፊት ይገናኛሉ። በሚገናኙም ጊዜ ምን ይለዋል? يعني يذوب كما يذوب الملح አሉ ነቢ ሰለላሁ ዐለይሂ ወሰለም። ሐሰተኛው መሲህ እውነተኛውን መሲህ በሚያዩ ጊዜ ልክ ጨው ውሃ ውስጥ በሚገባ ጊዜ እንደሚቀልጥ እንደሚሟሟ የዛኔ ይቀልጣል፣ ይርገፈገፋል አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈየህሩብ ለማምለጥም ይሞክራል አሉ። ፈየትበዑሁ ዒሳ ይከተለዋል አሉ። ፈየቁሉ ለሁ እነ ሊየ ደርበተን ዐለይክ ላ ተህሩብ ምኒ ከእኔ አትሽሽ፣ ለእኔ በአንተ ላይ አንዲት ምታለችኝና ከአምላኪ ከአላህ የተወሰነች ከዚያች ልታመልጥ አትችልም ይለዋል። ፈየትበዑሁ ፈየድሪብሁ ፈየቅትሉሁ ቢደርበትን ዋሒዳ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ይከተለዋልም በአንዲት ምትም ይፈጽምበታል፣ ይገድለዋል አሉ። የዛን የሐሰተኛውን መሲህ ከገደለ በኋላ ዒሳ ዓለይሂ ሰላም ቀጣዩ ስራው ምንድን ነው? ወደ መካ በመሄድ ሐጅ ያደርጋል አሉ ነቢ ሰለላሁ ዐለይሂ ወሰለም። ወደ መካ በመሄድ ሐጅ ያደርጋል። እንግዲህ ማንም ነቢይ የለም ሐጅ ያደረገ ቢሆን እንጂ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። መሲሁ ሲቀር መሲሁንም አላህ ሱብሓነሁ ወተዓላ ሐጅን ጽፎለታል እንደሚያደርግ። ወደፊት መሲሁ ዒሳ ዓለይሂ ሰላም በሚመጣ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ሶሒህ ሙስሊም ላይ ተናግረውታል። የንዚሉ ዒሳ ብን መርየም ፊ አኺሪ ዘማን ፈየሑጅ በይተላሂል ሐራም። የማርያም ልጅ መሲሁ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል፣ ወደ መካም በመሄድ ሐጅ ያደርጋል። ሐጅ ካደረገ በኋላ ቀጣዩ ስራው ምንድን ነው? የመጣበት ትልቁ ዓላማ የድዑ ናሰ ኢላ ዲኒላህ አሉ። ሰዎችንም ወደ አላህ ዲን መጣራት ይጀምራል አሉ። ወላ የብቃ ፊ ዘማኒሂ ኢላ ልእስላም ፈዩህሊኩ ላህ ኩለል ሚለል ፊ ዘማኒሂ ኢላ ልእስላም። በእርሱም ዘመን ኢስላም እንጂ ሌላ ማንም አይቀርም አሉ ነቢ ሰለላሁ ዐለይሂ ወሰለም። በመሲሁ ዘመን ሁሉም መንገዶች ሁሉ እንዳለ ሃይማኖቶች ይጠፋሉ ኢላ ልእስላም፣ ኢስላም ሲቀራሉ።
ወላ የቅበሉ ኢላ ልእስላም ኢስላምን እንጂ ሌላ ማንንም አያስተናግድም መሲሁ። የዛኔ ህዝብ ሁሉ ያምናሉ ታዲያ ከተባለ አዎ አላህ በቁርአን ላይ ቃል በቃል በምድር ላይ የዛኔ አንድም ከሃዲ አይኖርም ብሎ ተናግሯል። ወኢን ሚን አህሊ ልኪታብ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ አለ። ከመጽሐፉ ባለቤቶችም ሳይቀር አንዲትም በምድር ላይ የዛኔ አይኖርም የሚያምነው ቢሆን እንጂ አለ። በትክክለኛ መንገድ ያምናሉ። መሲሁ ከዚያ በኋላ ትውልድ ካመነ ምን ያደርጋል? መስቀልን ይሰብራል። መሲሁ ዒሳ ዓለይሂ ሰላም በእርሱ ስም የተሰራውን የመስቀል ስራ እንዳለ ያጠፋባቸዋል። እርሱ እንዳልተገደለ ይነግራቸዋል፣ እንዳልተሰቀለ ይነግራቸዋል። እርሱ በአምላክ ኃይል እንዳረገ ይነግራቸዋል። የዛኔ ትውልድ ሁሉ ያምናሉ። ካመኑ ምን ይሆናሉ? መስቀሉን ይጠሉታል። የዛኔ ምን ያደርጋል? መሲሁ ያን ጠቅልሎ ይሰባብረዋል። ፈየክሲሩ ሰሊብ ያሉት ነቢ ሰለላሁ ዐለይሂ ወሰለም ለዚህ ነው። የማርያም ልጅ መሲሁ ዘመኑ ፍጻሜ ከመድረሱ በፊት ከወረደ በኋላ መስቀልንም ይሰብራል አሉ። ይሄ ነው። እሺ ሌላም የሚጠይቀው ደግሞ እንትን ማለት ላይ አሁን ለምሳሌ ጸልያለሁ፣ ብዙ ነገር አደርጋለሁ፣ እግዚአብሔርን እጠይቃለሁ ከብዙ ችግር ከብዙ መከራ ማለት ከብዙ ነገር እግዚአብሔር አድኖኛል ብዬ ነው የማምነው። ማለት ላይ ብዙ ጸልዬ ተሰምቻለሁ፣ ብዙ ጠይቄ ተሰጥቶኛል ብዬ የማምን ሰው ነኝ። ላይክ ወደ ኢየሱስ ጸልዬ ኢየሱስ ነው የመለሰልኝ ወይስ ታዲያ ላይክ ማን ሰምቶኝ ነው ከብዙ ነገር ያዳነኝ? ከክፉ ነገር እግዚአብሔር አደራህን ማለት ላይ ቃል አይደል አደራ ይሄ ነገር ወደ አንተ ቀርቦ አንድ እርምጃ ቀርቶ በቃ ልጠፋ ነው ሲባል ግን ከዛ ነገር እግዚአብሔር ሲያድን የለም ኢየሱስ ሲያድን ላይቅና እሱን ነገር ማን ደርሶ አድነኝ ነው ልበል ታዲያ? ጥሩ ጥያቄ። እንግዲህ ሁሉም በያለበት ቦታ ሁሉም በያለበት እምነት የሚያምነውን አምላክ ነው ብሎ የሚያስበውን እየጠራ ሲሻለው ጊዜ ይሄ አምላኬን ያዳነኝ ብሎ ያምናል። ይሄ ሁላችን የምናውቀው ነገር ነው። ሂንዱይዝሞች ጋር ብትሄድ ከብት የሚያመልኩ ያችን ከብት ለመኑ። ከዚያ በኋላ ተሻለው በቃች ከብቷ አዳነች ብሎ ያምናል። አያቸው አይደለ? ለመሆኑ ያች ከብት ነች ያዳነችው? አይደለም፣ በፍጹም። ይሄን አላህ በቁርአን ላይ ሲነግረኝ ማንኛውም ባሪያው ቢታመም የሚያሽረው እሱ ነው። ልክ የሚለግሳቸው እሱ እንደሆነ ሁሉ ገብታችኋል። ኢብራሂም ዓለይሂ ሰላም ምን አለ? ወኢዛ መሪድቱ ፈሁወ የሽፊን አለ። በምንታመም ጊዜ የሚፈውሰን እርሱ አምላካችን አላህ ነው አለ። ሰው የፈለገ ቢታመም የሚፈውሰው አምላክ አላህ ሱብሓነሁ ወተዓላ ነው። ስለዚህ ስለ ጸጋችሁ ሁሉ ነገ የትንሣኤ ቀን ታውቃላችሁ። የውመኢዝ ዩወፊሂሙ ላሁ ዲነሁሙል ሐቅ ወየዕለሙን አነ ላሀ ሁወል ሐቁል ሙቢን ሱመ ሩዱ ኢለላሂ መውላሁሙል ሐቅ እያለ አላህ ይናገራል። የዛኔም ወደ እውነተኛው ረዳታቸው ወደ አምላካቸው ይመለሳሉ ማለት ሁሉን የሚረዳቸው እርሱ ብቻ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ የሚገርም ሐዲስ ተናግረዋል። ለይሰ ቃለ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? ወተቂ ዳዕወተል መዝሉም ፈኢነሁ ለይሰ በይነሃ ወበይነ ላሂ ሒጃብ ወለው ካነ ካፊረን አሉ። አደራ የተበደለን ሰው ጸሎት ፍሩ፣ ተጠንቀቁ አሉ። በተበደለ ሰው ጸሎትና በአላህ መካከል ምንም አይነት የሚጋርድ ግርዶሽ የለምና አሉ። የከሃዲ ጸሎትን ቢሆን እንኳን ይደርሳል አሉ። አያችሁ፣ አላህ ሱብሓነሁ ወተዓላ የተቸገረ ባሪያውን የሌላ እምነት ተከታይ ቢሆንም እንኳን ገብታችኋል አይደለ? ፍትሁን የሚሰጠው ማን ነው? እርሱ እንደሚሰጠው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ተበድሎ ከሆነ ጸሎቱን አምላክ አላህ ይሰማዋልና አደራ ከሃዲንም ቢሆን እንዳትበድሉ ብለው ተናገሩ ነቢ ሰለላሁ ዐለይሂ ወሰለም። ማን ነው የሚሰማቸው ጸሎታቸውን? አምላክ አላህ ሱብሓነሁ ወተዓላ ነው። የሚለግሳቸው፣ የሚያበላቸው፣ የሚያጠጣቸው እርሱ ነው። ይህንንም ማስረጃ ልስጣችሁ። ኢብራሂም ዓለይሂ ሰላም ሂዶ ካዕባ መካ ላይ ከሄደና ካዕባን እየሰራ እያለ ዱዓ አደረገ። አምላክን አላህን ለመነ። ረቢ ጀዐል ሃዛ በለደን አሚና ወርዙቅ አህለሁ ሚነ ሰመራት መን አመነ ሚንሁም ቢላሂ ወልየውሚል አኺር ቃለ ወመን ከፈር ፈኡመቲዑሁ ቀሊላን ሱመ አضطረሁ ኢላ ዐዛቢ ናሪ ወቢእሰል መሲር። አብርሃም ዱዓ አደረገ። ወኢዝ ቃለ ኢብራሂም ረቢ ጀዐል ሃዛ በለደን አሚና፣ አምላክ ያላህ ሆይ ይህን ሀገር መካን ሰላም የተረጋጋ አድርገው ብሎ ጸለየ። አንድ እስካሁንም ድረስ ሰላም ነው፣ እስከ ዓለም ፍጻሜም ድረስ ሰላም ነው ያ ቦታ በኢብራሂም ዱዓ አማካኝነት። ወርዙቅ አህለሁ ሚነ ሰመራት መን አመነ ሚንሁም ቢላሂ ወልየውሚል አኺር አለ። አምላክ ያላህ ሆይ አለ አብርሃም። ቀጥሎ ዱዓውን ሲቀጥል አምላክ ያላህ ሆይ የዚህን ሀገር ነዋሪዎች፣ የዚህን ዓለም ነዋሪዎች በአንተ ያመኑትንና በመጨረሻው ቀን ያመኑትን ብቻ ለግሳቸው ሲሳይ ይሆናል። አላህ እዚህ ጋር አስቆመው ኢብራሂም። ቃለ ወመን ከፈር፣ አብርሃም ሆይ
የካደውንም እኔ ነኝ የምለግሰው። አላህ ካልለገሰው ወዴት ይሄዳል? የካደውንም እኔ ለግሰዋለሁኝ አለ በዚህ ምድር ላይ ህይወቱ ላይ ثم اضطره الى عذاب النار ከዚያም ግን የፍርዱ ቀን ወደ ገሃነም እሳት እንዲገባ አስገድደዋለሁኝ አለ። በምድር ላይ እስካሉ ድረስ የምለግሳቸው እኔ ነኝ አለ። ሌላ ማንም የላቸውም አለ። የሚለግሳቸው እርሱ አላህ ሱብሓነሁ ወተዓላ ብቻ ነው። አላህ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ለው ካነት ዱንያ ተዝኑ ዐንደ አላህ ጀናሐ በዑዳ ማ ሰቃ ሚንሃ ካፊር ሸርበተ ማእ። የዚች ዓለም ጸጋ ከአላህ ዘንድ የተለየ ክንፍ ያክል ቦታና ደረጃ ቢኖራት አንድ ከሃዲ ከዚች ዓለም የጉንጭን ውሃ ያክል እንኳን ባልተጎነጨ ነበር አሉ። ከአላህ ዘንድ ቦታ የላትምና እቺ ለአማኙ ለካህዲው ለሁሉም ይሰጣታል። ከአላህ ዘንድ ትልቅ ደረጃና ቦታ ቢኖራት ኖሮ አላህ ሱብሓነሁ ወተዓላ አንዲት ጉንጭ እንኳን እንዲጎነጩ ባላደረጋቸው ነበር አሉ። የሚያደርጋቸው፣ የሚያስጎነጫቸው፣ የሚያበላቸው፣ የሚያጠጣቸው ማነው ማለት ነው? ራሱ አላህ ሱብሓነሁ ወተዓላ። አያችሁ፣ ያ ጤናችሁንም ሆነ የሚሰጣችሁ ማንኛውም ነገር ስትለምኑ ያንን ጸጋችሁን መልካምን ነገር የሚያሳካላችሁ እርሱ አምላክ አላህ ሱብሓነሁ ወተዓላ ብቻ ነው። እሺ አመሰግናለሁ። ደህና አምሽ፣ ደህና ደሩ። ጥያቄም ስለተመለሰ አመሰግናለሁ።